ኤምባሲ እዚህ በሞትም ምን ብልም ዱባይ ላይ ኤምባሲ ነው የሚጠቅመኝ። ግን እቅርታ አድርጎልኝ እንጂ ወላሂ ሀቢባን የምቀርበኝ እዚህ ሀገር የሌለችዋ ማለት ነው። ሀቢባ ማለት አምባሳደራችን ማለት አይደለም፣ ለሴቶች ለወንዶች ራሱ ይሄ ያለ ሀቅ እሷ ጋር መናገሩ ራሱ ጥሩ አይደለም እንደውም። ስለዛ ያለውን ነገር መጥቶ ነገ እዚህ ካላብራሩ በኦሮምኛም በትግረኛም በአማርኛም በስልጠኛም በጅነኛም ቤታችንን ከፍተን ስናወራቸው ፎቶአቸውን ፈልገን ቤታችንን ከፍተን አጀንዳ ስናደርገው ሌላ ነገር እንዳይሰማችሁ። ብዙ ሰዎች እዚህ ውስጥ ይፈጫሉ። ለምን ሐቁን ለማውጣት የማንነቅለው ድንጋይ ስለሌለ ሁሉም ነገ እዚህ ይቀርብና ሀቢባ የጠራቻችሁ ወንድሞቻችን ያደረጋችሁን ነገር ያደረጋችሁት ርብርብ በጣም ስሜት ውስጥ አስገብታችሁን ያለንን ነገር ከአንገቱ ወርቅ ያወጣ አለ በዛን ሰዓት ማለት ነው። እንደዛው ምላሽ ይፈልጋል ይሄ ህዝብ። ነገ መታችሁ ምላሽ ካልሰጣችሁ ንቀት ነው ሌላ ነገር ነው ብለን ነው የምንወስደው። ከዛ ከነገ ወዲያ ለሚከተለው ነገር ስማችን ጠፋ ጅናችን ጠፋ ለሚለው ተጠያቂው እናንተ ናችሁ። እንኳንም ድምጿን አዳመጣችሁ ሀቢባን። ነገ ይምጡ ሀቢባ ቤተሰቦችም እንደውም አባትና እናትም ከቅርታ ጋር ይምጡልን። ገባሽ? እንዳንድ ቤተሰብ ጠይቋል ወይስ ብሩ ሰጥቶ ዝም አሉ? እኔ እኮ ወላሂ ሀቢባ አመንሽም አላመንሽም ይኸው ከኔ ጋር ያሉ 3 ወንዶች አሉ። መኪና መንዳት አቃተኝ። ለምን? አይኗ ፈጦ ማጸና ወጥቶ ወላሂ ብታዩዋት ኤምባሲ መጥቶ አሉ። ኤምባሲ መጥቶ የታለች ብሎ ስሟን ጠርቶ ይጠይቅ እንጂ ተደወለ እንዳይል። ከዛ በኋላ ያለውን ነገር ከኤምባሲ ታጣራላችሁ። ልጅቷ በእናታችሁ አለች። ብሩን የፈለጉትን ነገር አድርጎ ትሙት ሴት ልጅ ትሙት የምትለው ምን ብታይ ነው? እስኪ አስቢው ሀቢባ። አንድን ሴት አንቺ ትሙት የምትለው የምትዩ ማለት ነው ምን ብታይ ነው? ከዚህ ሁሉ ስቃይ አዎ ይቻላል ብላ ነው በቃ። አዎ ስለዛ ነገ እንዲመጡ ቀጠሯችንን ሄዳችሁ ቪዲዮውን ሪፖስት ዱት ሼር አድርጉላቸው አሉ እዚህ ስር። ነገ መጥቶ ያለውን ነገር ያሳውቁን። መናቅ የለብንም። ያቃጥለኛል 20 ሺህ ብር ያዋጣሁት። እንደዚህ ከሆነ ልጅቷን ማያተርፍ ከሆነ ወላሂ እህቶች አሉኝ የሚረዱ። እውነቴን ነው የምልሽ። እዚህ 100 ሺህ ብር 20 ሺህ ብር ምናምን ምረዳው ወላሂ የሚረዱ እህቶች አለኝ እኔ ራሴ ማለት ነው። የሚረዱ ዘመዶች አጥቼ አይደለም፣ ግን ከሞትና ትፋት ካላህ እናገኛለን ብለን ነው። ሰው እንደዚህ ከሆነ ተስፋ እየቆረጠ ይሄዳል። ሀቢባ ይቅርታ አድርግልኝ። ተስፋ ከሆነ እሷ እንደዚህ ያደረጋት የዛሬ 2 ዓመት አይደለም። እኛ የእሷን ትያለሽ እንደ እሷማ ተስፋ ቆረጠች እኮ አበደች እኮ። እኛ አልኩሽ ለመርዳት ሞራል አይኖረኝም። እኔ ለምሳሌ 1 ብር እንደምሰሶ የበታች ብር እንደምሰሶ ተስፋ ቆርጣለሁ። ለምን እንደዚህ የሚሆን ከሆነ እሱን ደግሞ የሰማውን ነገር ዛሬ እዚህ ጋር የቀረውን ብር እንወያይበታለን የሚለው ቃል ደግሞ ጭራሽ ካሁን በኋላ ሰውን እንዳናም እውነቱን ልንገርሽ ሀቢባ እዚህ አልገቡም እንጂ ገስ ላይ ይሄን ሀሳብ ነው የሚናገሩት። ያስደነግጣል። ነገ እንዴት ነው አንድ ሰው ሊገደል ነው 1 ወር ቀረው ቢባል እንዴት ነው የምንረባረበው? ሞራል የሚል ነገር አለ እኮ ገባሽ? ለዛ አይደል እንደ ህዝቡ የተረባረበውና በ58 ቀን ውስጥ 38 ሚሊዮን የኢትዮጵያ ብር መሰብሰብ ቀልድ ነው እንዴ? እንደገና ሳውዲ ላይ ደግሞ የተሰበሰበው 400 ምናምን ሺህ ሪያል አንድ ላይ እኮ ነው ከኢትዮጵያ የተላከው። ቤተሰቦቹ ይቅርታ አድርግልኝ እናትና አባቶቻቸው እንዲመጡ ታደርግልናለች ሀቢባ ከይቅርታ ጋር። አዎ እነሱ ግን እዚህ ጋር ሰፊዩ እናትና አባቱ አይሉም እንዴ? እዛው ቤት እኮ ነው ያለው እሱ። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ነኝ ያለሁት። ለነገ አዘጋጃቸዋለሁ፣ አመጣቸዋለሁ ለነገ። ነገ ከምሽቱ 2 ሰዓት መቅረብ አለባቸው። እኛ የኢትዮጵያ ህዝብ ጮሆ ማለት ነው ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ማንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድን ነው? አትናገሩ። ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሀሳባቸውን ይቀይራሉ ብሎ የሚያስፈራራ ከኮሚቴ ውስጥ ብዙ አባላቶች አሉ። መብት የላቸውም አረቦቹ 2 ሚሊዮኑን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሀሳብ የሚቀይሩ መብት የላቸውም። ብሩን በልተው ፈርመው ሾክ የሚያደርጉበት ሪዝን ነው እንደዛ የሚሉ ምልሽ። አውቀው እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ነው ብሎ የሚያስፈራሩ ለእኛ። እኛው ሌላ እንደዚህ ህይወቷን
የሞት አፋፍ ላይ ከደረሰች መናገር ያለበት ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። አሁንም ምክንያቱም አሁን እኮ እየጠበቅን ያለ ነው። በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ ደክማ በአይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን ሙባረክ እንግዲህ ባዳ ነው። እናንተ ቤተሰብ ዝም ብላችሁ ፈርታችሁ ተቀምጣችሁ ይህ ድምፅ ደርሶኝ አልቀመጥም ብሎ ሩጦ የመጣውና ሚዲያ ላይ የእህታችንን በደል ድምፁን ይዞ የወጣው በአይናቸው ስላዩ በቃች ልጅ ብትሞት ይሻላታል ብለው ነው ደውለው እባካችሁ እንግዲህ የራሳቸውንም ህይወት አደጋ ላይ ጥለው እኛ እንደደወለን ኤምባሲ እንዳያቀብል እኛ እንደደወለን እንዳይታወቅ አደራ ብለው እኛ ስማቸውን አላወጣንባቸውም። ድምፁን ግን ማውጣት ግድ ነው ሌላን ለማዳን። ስለዚህ ድምፁን ወደ ሚዲያ አውጥተናል። እንደዚህ ጮኸንላት ብትሞት እኛ አትሊስት ጮኸንላታል። የሚመለከተው አካል መጠየቅ ያለበት አካል እንዲጠየቅ ነው። ህዝቡ ድሃው ወርቁን ሽጦ ያለውን ነገር አዋጥቶ የድሃ ገንዘብ ተሰብስቦ ተከፍሎ ሳለ ለምንድን ነው እቺ ልጅ ከእስር ቤት የማትወጣው? ለምን ችላ ተባለች? ለምንድን ነው ወኪል የተባለ አካል ሰው ሲያናግረው የሚሳደበው የሚያመናጭቀው? ለምንድን ነው ኮሚቴዎቹ ሄደው ሳያዩት አይተናታል የሚሉት? ለምንድን ነው ስራ ላይ ነን የሚሉት? አንድ ነገር ቅድም ሰው ነፍስ ይበልጣል እንዴ? ስራቸው ከሰው ነፍስ ይበልጣል? አቡዬ ሀሳብ ተቀበል ብለሽ ቅድም ኮሜንተሮችን አማክሬ እንግዲህ ኮሜንተሮች እዚህ መብት አላቸው። እንደዛ ነው መሰለኝ የዚህ ቤት ህግ ማለት ነው። ቤት ነፃነት አለ። አዎ እንደዚህ ያሉ የሆነ ሀሳብ አንስቼ ተቀብሏል። ምንድን ነው ያሉት? ነገ ስታመጫቸው እናትና አባትም የምንፈልጋቸው ምንም እነሱ ምስኪን ናቸው። ታውቂያለሽ፣ አንቺም ለአንቺ አይነገርሽም። ወረቀት ስለጨረሱ ወደ ሳውዲ እንዲሄዱ ልናደርግ ፈለግን እኛ ብር አዋተን። እዚህ አንቺ ቤተሰቦች ሁሉም ተስማማ። በቃ 300,000 ብር ከአካውንቱ ላይ ያውጡና እንደ ብድር ይቀበሉልንና ይሂዱ፣ ኤምባሲ ይውደቁ። ከዛ ትንሽ ሊቀል ይችላል። ኤምባሲም እነሱን ሲያይ ይዟቸው ሂዶ እናትና አባናቸው ተከፍሎላታል ብሎ ሊያሳዩት በአይን ራሱ ይዩ። አንደኛው ነገር አዎ። ስለዛ ነገ ይቆጥልንና ፕሮሰሱ ይጀመር፣ ይሂዱ፣ እናዋጣለን ስላልን እኛ እኔም ወላሂ ከማዋጣው አንዱ ነኝ። ሙቤድ ለዚህ ሀሳብ በጣም እናመሰግናለን። ማዋጣት አያስፈልገውም። ይህንን ሀሳብ እኛም ተነጋግረንበት ሊሄዱ ፓስፖርት እንደጨረሱ ቤተሰቡም እየነገረ ነው። 9 ሚሊዮን ብር አለ ለእሷን የተሰበሰበው። ከዛ ላይ አንስቶ መሄድ ይቻላል። ሰው ድጋሚ ያዋጡልኝ ማለትም አያስፈልግም። 9 ሚሊዮን ብር አለ። ይኸው ቤተሰቡ እኮ አጋል ትኬት ቆርጦ ይሄዳሉ። ምንም የተለየ ነገር የለውም። ፕሮሰስ እንደጀመሩ ነግሯቸዋል። ይኸው እኮ አጎትየውም አለ። ፕሮሰሱን ንገራቸው። ኦልሬዲ ለምንድን ነው እንትን ያላችሁት? ልትሄዱ አስባችሁ ነበር አይደል? ምንድን ነው የተፈጠረው ነገር ንገራቸው። ሶፊዩ ምን ደረሰ? ፓስፖርቱ በአስቸኳይ ፓስፖርት የሶስታቸውንም አውጥተናል። የእናት የአባት የወንድምን ፓስፖርት አውጥተናል። እንዲሁም ደግሞ እናትና አባት ወንድም መሆናቸውን የሚገልጽ ከቀበሌ ጀምረን እስከ ክልል ጨርሰን እስከ ውጭ ጉዳይ ሚኒስቴር ሁሉ ነገር ጨርሰናል። አሁን ይሄ በረመዳን ምክንያትና ወንድም ካሊድም እንትኖቹ በሚያስፈጥርበት ሂደት ላይ ቢዚ መሆኑን እና ሌላ የሚያግዘን ሰው ባለማግኘታችን ነው እንጂ እዚህ ያለው ፕሮሰስ ሙሉ ጨርሰን ኑ ወይም በዚህ መንገድ እንሂድ የሚለን አካል ነው እየተጠባበቀን ያለ ነው። ምንም የቀረ ነገር የለም እኛ ጋር። ቪዛና ትኬት እጃቸው ላይ ካለ ኑ በዚህ እንሂድ የሚል አካል ለምን ያስፈልጋል? ብድግ ብሎ መሳፈር ነው እንጂ ቪዛውን የሚልክልን ሰው ያጣ ነው። ቪዛውን በምን መልኩ ማሳከም እንዳለብን አናቅም እኛ። ይሄ ነው እንጂ ፓስፖርቱንም ሁሉም ነገር ጨርሰው ይዘዋል እናትና አባት ወንድም። እሺ፣ ስለዚህ ታዲያ ቪዛውን ፕሮሰሱን የጀመረው ማን ነው ታዲያ የሚጨርስላቸው የነበረው? መጀመሪያ ወንድም ካሊድ ነበረ የተነጋገርነው። ከዛ በኋላ እሱም በቃ በዚህ በረመዳኑ እንትኑ እያስፈጠረ ባለበት ሁኔታ ነው ስንጠይቀው ቆዩ ይሄን ጨርስና የሚል ምላሽ ሰጠን። የዛኔ ነው ዝም ያልነው። እሺ፣ እሱ ወንድም ካሊድ ሰው ያለውን ነገር ወንድም ካሊድ የደረሰበትን መጥቶ ይነግራችኋል። ቅድም የነገራችሁ ነበር። መሄድ ማይቻልባቸው ሲቹዌሽን ከሆነ እንግዲህ እሱም ራሱ መጥቶ መናገር ይችላል። ዞሮ ዞሮ እኛም የደረስንበት መፍትሄ ተወካይ ምናምን ኮሚቴ ገለመሌ የለም። በቃ ልጅቷ እናንተ ነች፣ እናንተ ሂዱና በአካል ይዋት። እናትና አባት እኛ ለቅሶን አይተን ነው እንትን ያለው ሄደው ይዋት የሚለው ላይ ደርሰን ነው እንትን እያለ ፕሮሰስ የተጀመረው ማለት ነው። ስለዚህ አሁንም ምትረዱን ሰዎች ካላችሁ ደግሞ ቤተሰቦች የሚሄዱበትን ነገር አግዙን። አሁን እዚህ አቡጋ ያላችሁ ሰዎች እዛ የምትሄድበትን ነገር ሙኒትየም ካለሽ እዛ የምትሄድበትን ነገር አግዙንና ቶሎ የሚያልቅበትን ነገር አድርገን
ይኬድና ከብሩ ላይ ተነስቶ ቤተሰቡ ሄዶ ቼክ ያድርግ በቃ ያለውን ነገር። ስለዚህ በዛ መረዳዳቱ የተሻለ ይመስለኛል። እዛ ያላችሁ ሳውዲ ላይ ያላችሁ ሰዎች እንዴት ነው ይሄንን ነገር ማድረግ ያለብን የሚለውን ነገር ንገሩንና የምናደርገውን ነገር እናደርግ ማለት ነው። ቴንክ ዩ። በጣም ጥሩ። አካውንቱ ማለት ነው ፍርድ ቤት የሰጣቸው አካውንት ነው ያልከኝ ተስብዬ፣ በማን ስም ነው ፍርድ ቤቱ አካውንቱን የሰጠው? ይኸውልሽ አሁን በሀገሪቷ ህግ የሆነ ሰው ከገደለ በጎዳ እና የሀገሪቷ ጥምር አካውንት ነው የሚከፈተው። በአንድ ሰው በሟቿ ስም ነው ብሩ የሚሰበሰበው። የእሷ ስምና የሀገሪቷ እንትን መርጅ ነው። አውቶማቲካሊ ብሩ ሲሞላ ይዘጋል። በመንግስት ቁጥጥር ስር ነው ያለው። ገባሽ? አካውንት አሁን እዚህ ጋር የባንኩ ስም ባለቤቱን ስም ማወቅ አልቻልኩም። ባንክ አራጅ ይባላል። በራሷ በሟቿ ባንክ አራጅ እኮ የባንኩ ስም ነው እኮ። በሌላ ስምና በተሰጠው የሀገሪቷ ህግ ላይ ነው አካውንት የሚከፈተው። በራሷ ስም ነው የተከፈተው። ለዚህ ኬስ ተብሎ መንግስት ነው የሚከፍተው። እሷ እስረኛ ስለሆነች ብሩ ተሰብስቦ ወደ ራሷ እንዳይገባ መርጅ የሆነ አካውንት ነው የሚከፈተው ማለት ነው። በዚህ ያስገብታችሁ ነው የሚከናወነው የሚለው አውቶማቲክ ነው የሚዘጋው። ያንን ኮሚቴው ነው የሚያስረዳሽ። እኔ ሳውዲ አልለውም እኮ እና ለዛ ነው ይምጡና ያስረዱን እንዴት ሲስተሙ ይሰራል የሚለውን ማወቅ የፈለኩት። ስለዚህ ያ ባንኩ ማለት በሌላ ስምና በሀገሪቷ ህግ መሰረት በሸሪያው የተከፈተ 2 ሚሊዮን ሲሞላ አውቶማቲካሊ ይዘጋል። እኛ በዛ አካውንት እንዲገባ ነው እዛ ሲሰባሰብ የነበረው 1.6 የጎደለው ደግሞ ቀጥታ ወደ ኤምባሲ ነው መግባት ያለበት። እዚህ ነው ማስገባት ምንችለው ስለተባለ ወደ ኤምባሲው ያስገባ ነው ዶክመንት የላክንልሽ ማለት ነው። ኤምባሲ ወደዛ አካውንት ያስገባበትን መጥቶ